ያነሳችሁ ጥያቄ ሁለት አይነት ነው ያልኩሽ ለዚህ ነው። አንድ አካባቢ ላይ ኢትዮጵያ ውስጥ ለዛ ነው 3 ቦታ ላይ አማራ ጄኖሳይድ የሚባል የለም የሚል ሰው ከመጣ አላመነበትም። ምንም ብትነግሪው 10 ነጥብ ብትዩ 30 ነጥብ ብትዩ አያምንሽም። የለም ነው የትግራይ የለም ያለ የለም አያምንሽም። አንቺ ግን የምታምኝበት ነገር ከሆነ ማለት ትችያለሽ። ግን ሊጋል ባይንዲንግ ሊጋል እንትን የለውም፣ ሊጋል አቅም የለውም። ጄኖሳይድ የሚለው ተርም ሊጋል እንትን ሊወስን የሚችል አንድ ቦታ ብቻ ነው፣ አንድ ፍርድ ቤት ነው። እና ያ ፍርድ ቤት የሚወስዳቸው ኢንቱ ኮንሲደሬሽን የሚወስዳቸው 2 ክራይቴሪያ እና ሁለት ክራይቴሪያ ያለው አንደኛው ክራይቴሪያን ኢዚሊ ኢትዮጵያ ውስጥ አይደለም ብዙ ቦታዎች ላይ ኢዚሊ የሚታለፍ ነው። አያና ወንድም ሌላም ሰው ማይከፍተው ይሰማኛል። ሌላም ሰው ማይከፍተው አያና እኔ ተናግሬያለሁ ለተጋሩ የጄኖሳይድ ጉዳይ የትግራይ አገር ውስጥ አይደለም፣ የአገር ውስጥ ጉዳይ አይደለም። ሶ መልስ የሚሰጣል የትግራይ ብቻ አይደለም። ማንኛውም ጄኖሳይድ በግለሰቦችም በአገር ውስጥ ውጭ ሀገርም አንዴ ጥያቄ አንድ ጊዜ ትይዝልኛለህ እባክህ። ተናገርኩ ያለሁት ነገር ፍሰት እንዲኖረው እባካችሁ ስጨርስ ሀሳባችሁን አደራጅታችሁን ማቅረብ እንድትችሉ፣ ጥያቄም ካለ ቤቱ ከፈቀደ መልሳለሁ። ጥያቄ አልነበረኝም። በእርግጥ ግን እንደዛ ከሆነ ማይክ ትይዝልኛለህ አዛል ጓዶች ነው። እነኚህ 2 እንትኖች አሉት፣ ልዩነቶች አሉት ማለት ነው። በመጀመሪያው ማንኛውም ሰው ሊያደርገው በየትኛውም አካል ስቴት ሊደረግ ሞቢላይዝ ሊደረግበት የሚችል ነው። በህግ ደረጃ ያለው ግን አንድ ቦታ ብቻ ነው፣ አገርም ምናምንም አይደለም። አንድ ድርጅት ኢንተርናሽናል ኮሚኒቲ ውስጥ ያለ አንድ ድርጅት ብቻ ነው መወሰን የሚችለው። ኢንቴንት ፕሩቭ የማድረግ ትረስት የሚሰጠውም ለሱ ስለሆነ ማለት ነው። እሱን እንደዛ እናድርግ። 3ኛው ነጥብ ቅድም ተናግሬያለሁ። የመጀመሪያ የተፈናቃዮችን ጉዳይ እንደ ታጋች እየተጠቀመበት እንደሆነ ተነቅቶበት የአጀንዳ ፌል አድርጓል። የፕሪቶሪያ ጉዳይ አፍራሽ እንደሆነና ጉዳዩን ደግሞ ለስምምነቱ እንዳይፈጸም በማድረግ ከህግደፍ ጋር እንደተባበረ ተነቅቶበታል። 2ኛው አጀንዳ አልሰራም፣ ፕሪቶሪያን አፈረሰብኝ የሚለው። 3ኛው ጄኖሳይድ የሚለውን በፖለቲካ ደረጃ ራሱ አሁን ያለው የመጀመሪያውን ለመጠቀም ተመልሶ ህግደፍን ፈጽሟል የሚለውን አካል በአማራ ክልል ኤትኒክ ክሌንሲንግ ፈጽመዋል ብሎ የአሜሪካ ጋቨርንመንት ያወጣባቸውን አሁን አፋብን ሆነው ያሉ ውስጥ ያሉትን እነ ህግደፍን ኤትኒክ ክሌንሲንግ ያመኑትን እነኚህን ድርጅቶች ሲያቀፍ መተው እነ ሞንጆሪኖ 1.5 ሚሊዮን የሚባለውን አታንሱብን ድርጅታችንን ለማስጠላት ነው ብለው ተናግረዋል። አልተናገሩም? መዋሸት አትችሉም። ቲፒኤልኤፍ ዋሽቶ ለማዳን ራሱ ማይሆን ድርጅት ነው። ዋሽቶ ለማዳን ራሱ ማይሆን ድርጅት ነው። ዋሽቶ ለማዳን ራሱ ማይሆን ድርጅት ነው። ተራከሩ ሰዎች ናቸው። ዛሬ የህግደፍን እጅ ለማጠብ እንትን ህብስትና ምናምን ይዘው መረብ ወንዝ ላይ ሄደው ኳስ ተጫውተው ደንሰው የሚመጡበት ምክንያት ቲፒኤልኤፍን ንጹህ ቅዱስ አድርገው ለመምጣት ነው። ተፈጽሟል የሚባለውን ጄኖሳይድ እንኳን ለመካድ የሄደበት መንገድ ይታወቃል። ከነማን ጋር እንደሚሰራ ይታወቃል። ትረስት የሚደረጉ ሶርሶች የሚባሉት እንደና አሜሪካ አይነቶቹ እነሱ እንኳን ኢንቴንት አላቸው። መጥተው ኤትኒክ ክሌንሲንግ ፈጸሙ ያሏቸውን ድርጅቶች አቅፎ የሚዞረው በእነሱ ላይ የሚተማመነው ቲፒኤልኤፍ ዛሬ የጄኖሳይድን አጀንዳ ይዞ መጥቶ የትግራይን ህዝብ ዩኒፋይ ሊያደርግ እንደማይችል አውቆታል። ተፈናቃዮች አይሰራም፣ የፕሪቶሪያ ስምምነት አይሰራም፣ ጄኖሳይድ አይሰራም። በመስራት ገንዘብ ከፍለው ሰዎችን እስከ ማሳሰር እንኳን ቢኬድ ዛሬ እናቶች ልጆቻቸውን ወደ አዲስ አበባ ነው እያሸሹ ያሉት በአውሮፕላን። ዛሬ ፕሪቶሪያ ሄደው የተፈራረሙት ሰዎች 2 ግለሰቦች አዲስ አበባ ናቸው። ጀነራል ጻድቃንም አቶ ጌታቸው እነ ባይቶና ሌሎች ድርጅቶች እነ ስምረት አዲስ አበባ ናቸው። ትግራዋይ አቅሙ ከቻለ ዛሬ ቲፒኤልኤፍ ያለበት መቀሌ ውስጥ ከሚቀመጥ ጦርነት ሽሽት አብይ አህመድ ያለበት ዶክተር አብይ ያለበት አዲስ አበባ ቢቀመጥ ይመርጠዋል። እነኚህን አጀንዳዎች ሁሉ ሞክሯቸው በፊት የሰሩለት የተሞከሩ ፌል ያደረጉ ነው። የመጨረሻው 5ኛው ፕሮፓጋንዳው መገንጠል የሚል ነው። ይሄ መገንጠል የሚለው አእምሮ ያለው ሰው መጠየቅ ያለበት ጥቂት ጥያቄዎች። አንደኛ 27 ዓመት አርቲክል 39 ባለበት ሀገር ላይ ሲያስተዳድር አንድ ቀን ስለመገንጠል አንስቶ የማያውቅ ድርጅት አሁን ምን አሳስቦት ነው ወደ መገንጠል የሚሄደው? ሁለተኛ አብሮት እሰራለሁኝ ብሎ እግረኛ ወታደር አድርጌዋለሁ ብሎ የጠረነፈው የነዘመነ ካሴና የነምሬ ወዳጆ አፋብን ወልቃይትን ወይም ደግሞ ምዕራብ ትግራይን አሳልፈው ሰጥቶኝ ኮሪደር ከፍቶልኝ ያስገነጥለኛል ብሎ እውነት አምኖ ነው የትግራይን ህዝብ መልሶ የሚያሳምነው? የውሸት ውሸት ማለት ነው። ለዚህ ነበረ ፊልድ ማርሻሉ መገንጠል የጦርነት ምክንያት ሊሆን አይችልም፣ እውነት የሚፈልገው አካል ካለ አርቲክል 39 አለ፣ ወደ ህገ መንግስቱ መመለስ ይበቃል ነው።
27 ዓመት ተቀምጠ ያላየኸው ከሆነ ናና በአርቲክል 39 ሞክረው። ጦርነት ለማስነሻ 4ቱ ምክንያቶች ፌል አድርገው ዛሬ መገንጠልን አጀንዳ አድርገ መምጣት አትችልም ነው። አዳነች አበቤም ማርሻሉን ብለውታል በተለያየ መንገድ። ባይዘው መገንጠል ላይ ሀገራዊ አጀንዳ የሌላቸው ያልከው ኬቢ ሀገራዊ አጀንዳ የሌላቸውን ፓርቲዎች መከልከል ይህ ህገ መንግስታዊ ነው። ህገ መንግስቱን ታሻሽላለህ እንጂ ወላድነው ነው ሆኑ ሌሎችም ድርጅቶች የመገንጠል አጀንዳ መያዝ እኔ ባልቀበለውም አርቲክል 39 መሻሻል አለበት። መገንጠል እንደ ሀገር አያዋጣንም ብዬ ባምንበትም አሁን ባለው ነባራዊ ሁኔታ ግን ህጉ የሚፈቅድበት ነው። ህግ የሚፈቅደውን ነገር በትግራይ ወጣቶች ደም አስፈጽማለሁ ብሎ ሲመጣ የእሱ አሸርጋጆች ሚዲያ ላይ እየወጡ የሚሯሯጡበት ምክንያት ከዚህ በፊት የደረደሯቸው 4ቱ አጀንዳዎቻቸው ፌል አድርገው ነፍስ ውጪ ነፍስ ግቢ የመጨረሻው አጀንዳ ተገንጥለን ሀገር እንሆናለን ነው። ውሸት ነው። 27 ዓመት አላልኩ ካፋብሪካ ጋር አይሰራም። ይበቃዋል። ለዚህ ነበረ ነግረናችሁ ነበር ነው። ወሳኝ ስለሆነ ነው። አያና ሌሎችም ከምዕራብ ትግራይ ጋር በተያያዘ ነው ጥያቄ የምጠይቀው። ብዙ ጊዜም ስለሚያነሱት ነው። እኛ በህወሓት በኩል ያለውን ነገር ከዚህም በፊት ስንታገልበት የመጣ ነገር ስለሆነ የሚታወቅ ነገር ነው። ፍሬም ታስታውሻለሽ። ህወሓት በተፈናቃይ ህዝብ ላይ ወይም ደግሞ በእኛ ተወረረ በምንለው መሬት ላይ የያዘው አቋም ይታወቃል። አሁን አያናን ልጠይቅ የፈለኩበት ነገር አንድን አከራካሪ ተብሎ በውል ስምምነቱ የተመዘገበን ቦታ እንግዲህ አከራካሪ ሲባል ያልተመለሰ ጥያቄ አለ ማለት ነው። ወይም ደግሞ ሁለት ጥያቄዎች አሉ ማለት ነው አይደለ? እኔ ሲገባኝ አከራካሪ የተባለን አካባቢ ለአንዱ ጥያቄ ብቻ ለይቶ መስጠት ወይ ፍቃድ ሰጥቶ መስጠት ምን የሚሉት ነገር ነው ከህግ አንፃር? ምክንያቱ አሁን በምዕራብ ትግራይ ያለን ኃይል ተከዘዘ በለው የትኛውም ኃይል በለው ምዕራብ ትግራይን አከራካሪ ነው ብሎ አያምንም። ጥያቄው እንደተመለሰለት እንጂ አከራካሪ ነው ብሎ አያምንም። ስለዚህ ብልጽግና ራሱስ ፖለቲካ እየሰራበት አይደለም ወይ ነው? ይሄንን ከገባ ልትመልስልኝ ከቻልክ በጊዜ ገብቷል ቢያስ ፖለቲካ እንደሚሰራበት ትግራይ እዚህ ተላል እኔ እንዳያና በቃ እንዲህ አይኑን በጨዋጥቦ የብልጽግናን እንትን ለሌላ ሲሰጥ ማየት በጣም ነው የሚያሳፍረው። ባይዘው ጋይስ አክቹአሊ ላይክ ምንም ማድረግ አይቻልም። የሥራ ጉዳይ ነው። ስራ ነው ያዙ፣ የሥራው ጉዳይ ነው። በዛ ተረዱለት። ነገር ግን ያነሳቸው ጥጥቦች አሉ። ከዛ ውስጥ በጣም የገረመኝ አይን ህዝብ አፍኖ በቃ አላስወጣ አላስገባ ብሎታል ምናምን በቃ እሪታው በዛ። ብራዘር ያንተ የምትደግፈው ድርጅት መሀል ሀገር ያለ ህዝብ መንቀሳቀስ አይችልም። ኦኬ ፌስቡክ ላይ ጻፍክ ብለህ ምን ታስር ግለሰብ ነው። በጣም በሚያስቅ ሁኔታ ማለት ነው። ይሄ መሀል አሁን አስተዳድሯል ብለም ያለበት ኤሪያ ላይ ህዝብ በሰላም መንቀሳቀስ የማይችል አሁን መጠፈሩ እኮ አይደለም ጠፍሮ መያዙ። ኦኬ ህወሓት ጠፍሮ ይዞታል። ነገር ግን ህዝቡ በሰላም እየኖረ መንቀሳቀስ ይችላል። ኦኬ አንተ ጋር ግን አሁን እናንተ ግለሰቦች ህወሓትን የሞቀስ ሞራላችሁ እኔ በጣም የሚገርመኝ ቤዚካሊ አሁን በጣም ቃላት እንዲያጥረኝ ያደርጋል የዚህ ልጅ ወሬዎች ማለት ነው። አሁን ጄኖሳይዱ ኦኬ ሲመጣ ማወቅ ያለባችሁ ነገር ይኸውልህ ጋይስ፣ አሁን ለህዝብ ነው ፍትህ፣ ለህወሓት አይደለም። አሁን እነዚህ ግለሰቦች ይኸውላችሁ እና አያና የብልጽግና ሰዎች ኦኬ አንድ ጄኖሳይድ ኮሚቴ ተደረገ ማለት የተፈጸመበት ህዝብ መልስ ሲመጣ ለህወሓት መልስ የተሰጠ አይደለም። ህዝቡ ነው ጀስቲስ የሚያገኘው። ወዴት ይስሉታል? ህወሓት መፍትሄ እንዳገኘ አድርገው ለህወሓት ይለጥፉታል። ኖ ለዚህ ነው ቅድም ምን አላችሁ መሰላችሁ? ጄኖሳይድ እየጠየቃችሁ ከኤርትራ ጋር ተሰራላችሁ። አንድ ፓርቲ ከኤርትራ ጋር ሰራ ከማጋ ሰራ ምን አገባኝ እኔ። ህዝቡ ላይ የተፈጸመ ጄኖሳይድ ግን እንደናንተ ያሉ ሰዎች ወደ ያለም ሳነሳው ነበር። አይናችሁን ጭፍን ብላችሁ ዲናይ ለማድረግ የምትሄዱበት ርቀት መስፈርቱን ወደዚህ ሁለቱ ስታንዳርዶች ናቸው ወደዚህ ወደዛ። ይኸውላችሁ በጣም ሴንሲቲቭ ጉዳይ ነው።
በህዋት ጉዳይ የፈለጋችሁትን የፖለቲካ ስትፈተፍቱ ብዙም አንተን አጌንስት የሆነባችሁ ሰው የለም። በጣም እዚህ ላይ ሲሪየስ መሆን አለብን። ህዝብ ላይ የተፈጸመ ነገር ላይ አይ ድርጅቱ ነው የሚፈልገው ጄኖሳይድ እንዲባል which is በጣም የሚያሳፍረው ባይዘው ሶ አሁን በጣም ስበው የመጣው ነገር ጄኖሳይዱና መገንጠሉ ነው። ሶ አሁን መገንጠሉ ኦኬ አሁን የትግራይ ህዝብ ላይ ኦኬ ምን ህዝቡ አሁን ስቴት ፓወር ውስጥ እዚህ ኢትዮጵያ የሚባሉበት ሀገር ላይ ሲቀመጥ የትግራይ ህዝብ እንደ ህዝብ ማለት እንደ ኢትዮጵያዊ ኮንሲደር ይደረጋል ወይ? ኮሜንት ላይ ምን እንዳነበብኩ ልንገራችሁ ብቻ እሱ ቀጥሎ አንተ ነው እኮ መሰለኝ። እሺ ጸዲናት ወይ አንተ ነው? ኤኒዌይስ አያና ያነሳቸው በጣም በነገራችን ላይ አያና ከቀኖትና እንደምናምን ማለት ነው በጣም አዝናለሁኝ። አሁንም ዛሬም ያየ ነው ለትግራይ ህዝብ ያለህን ጥላቻና ህመማችን የቱን ያክል እንደማይሰማህና እኔ በነገራችን ላይ ዛሬ እንደውም በደንብ ግልጽ ብለን ይመጣልኝ ማለት ስለተፈናቃዮች በዚህ ልክ ውሸት መዋሸት በዚህ ልክ አያስፈልግም። ቲፒኤልኤፍ ሆስቴጅ አልያዘም። ቲፒኤልኤፍ እዛ ያለ አመራር አስተዳደር እስካልተቀየረ ሂደው ምክንያቱም እዛ ላይ ምን ተደርጎ እንደወጡ ታውቃለህ። ለምንም ስደተኛም እንደሆኑ ተፈናቃዮችም እንደሆኑ ታውቃለህ። ሶ በሀገራቸው በንብረታቸው በቤታቸው እንዳይኖሩ ተደርገው የወጡ ተባረው የወጡ ሰዎች ተገለው ተገፍተው የወጡ ሰዎች በአደባባይ ፍርድ በደቦ ፍርድ ተቀጥቅጠው የሞቱ ሰዎች ተርፎ የመጡ ሰዎች ዛሬ እዛ ያለ ምንም አይነት ነገር ሳይቀየር እንደውም ይባስ ብሎ ብዙ ነገር መንግስት በመንግስት ብልጽግና በሚባል መንግስት የተከዚህ ዘብ የሚባል ፕሪቶሪያን ስምምነት ህወሓት ብቻ አይደለም ያበላሸው፣ ብልጽግናም አበላሽቶታል። ብልጽግናም ዳይዋን ማለት ነው ህወሓትን ዲስሜንትል እንዴት እንደሚያደርግ እንጂ ትግራይ ሪከቨሪ እንድታረግ ፖለቲካሊ እንዲመለሱ አይደለም የሰራው። ከመጀመሪያ ዳይዋን ነው ማለት አያና እነዚህ አሁን የነሱ ጀቴውን እንተውና የነቴዲ ናሆን ብልጽግናም ህወሓትም የፕሪቶሪያን ስምምነት አላስፈጸሙትም በሁለቱም በኩል። በምክንያት ፕሪቶሪያን ስምምነት ልክ ህወሓት ብቻ እንዳላረገ ነው ብዙ ጊዜ የሚወራው አይደለም። በደንብ አድርጎ ብልጽግና ዳይዋን ማለት ነው እንዳይሰራ ጌታቸውን ሲመርጥ ማለት ነው ጌታቸውን ሲመርጥ ሆን ብሎ እንደሆነ ያስታውቃል። እኔ እንለው እነዚህን አልፈልግም ያለበት ምክንያት መስማማት ስለማይፈልግ ነው። መስማማት ቢፈልግ ኖሮ ከህወሓት ጋር ሰው አይመርጥም ነበር። መስማማት ስላልፈለገ ነው እንተናን ፈልጋለሁ እንተናን አልፈልግም እንተናን ፈልጋለሁ እንተናን በውስጣቸው መለያየት እንዲፈጠር ነምበር 1። ሁለተኛ ማለት ነው ያኛው ጠንካራ ፖለቲካሊ የኔን ፖለቲካ ይቀበልም ይሄኛው ይቀበላል የሚል ነገር ነው መሐላቸው ገብቶ እንደዛ አይነት ችግር የፈጠረው ማለት ነው። ሶ የፕሪቶሪያን ስምምነት ከትግራይ አይንሁን ከኢትዮጵያ አይን ሲታይ ሁለቱም ናቸው ያልፈጸሙት። ከዛ ደግሞ ኮንቴስትድ ኤሪያ ተብሎ ማለት ነው ወደ ኮንስቲቱሽኑ ይመለስ ተባለ። ወደ ኮንስቲቱሽኑ ይመለስ በሚለው ነገር የከባድ መሳሪያ ራሱ ማለት ነው ራሱ የኢትዮጵያ መከላከያ ማን ነው ስሙን የሆነ ጀነራል ማለት ነው ማን ነው ራሱ ፊልድ ማርሻሉ ከባድ መሳሪያዎችን አስረክበዋል ያለውን ነው። በ30 ቀን ውስጥ መሳሪያ እንደሚፈቱ ታውቃለሽ? በፕሪቶሪያ መሰረት በ30 ነው ሙሉ መሳሪያ ክላሽ ጭምር እስከ ትንሽ መሳሪያዎች ድረስ በ30 ቀን ውስጥ ነው። አላማጣ ላይ ይኸውልህ አያና አላማጣ ላይ ማዛ ሆቴል የአፍሪካ ህብረት ታዛቢዎች በነበሩበት አስረክበዋል ተብሎ ቪዲዮ ተሰርቶ ፎቶ ተነስተው ተረካክበው የተወሰኑ ቲዲኤፎችም ትጥቅ ፈተው የገቡበት ለአውሮፓ ህብረትና ለአሜሪካ የተላከ አንተም ታውቀዋለህ፣ ሁላችንም እናውቀው ይሄ ተደርጓል። ይሄ ሲደረግ በብልጽግና ምንድነው የተደረገው? መብራት፣ ባንክ፣ ኤሌክትሪሲቲ እሱ አልነበረም ስምምነቱ።
እሱ አልነበረም ስምምነቱ ሄደና ስምምነቱ የነበረው ቆይ አለ ኢንፍራስትራክቸር ተጓዳኝ ነው የሚለው ቆይ አዳምጡት የዩቲዩብ ዜና ከሆነ ቆይ አያና ተጓዳኝ ነው የሚለው በተጓዳኝ ነው የሚለው እሺ ልስማችሁና እኔ በደንብ ስለነገርኳችሁ ልስማችሁና በኋላ ላይ አንድ ላይ መልስ ሰጣለሁ ችግር የለም ኦኬ እሺ በተጓዳኝ ይላል መልሰው ራሱ ፊልድ ማርሻሉ ወጥቶ ተናግሯል እንደውም ምንድነው የመለሱት ከባባድ መሳሪያ ማን ከባድ መሳሪያ ጠየቀ ዲዲአር ማለት ዲስአርማመንት ነው የመጀመሪያው ናት ከዛ ከኢትዮጵያ መንግስትም የሆነ ነገር መመለስ አለ ዲስአርማመንት ማለት እኮ ከባድ መሳሪያ ማስረከብ ነው የሚጀምረው አዎ ይጀምራል እንጂ ቆይ ይኸውልህ አንደኛ የብልጽግና ዋና ማርሻል ፊልዱም በቪዲዮ አለ ሁለተኛ እያነገርኩ ነው አላማጣ ላይ የአፍሪካ ህብረት ተወካዮች ባሉበት ቪዲዮ አለ እሱም ዲዲአር ሲደረግም ጥጥቅ ሲፈታም በኢቲቪ መሳሪያ ሲያስረክቡም ይሄ አለ ምን ይላል ስምምነቱ በተጓዳኝ ደግሞ ይላል ይሄ ሲደረግ በተጓዳኝ ደግሞ በኮንቴስትድ ኤሪያ የሚባሉት ያለው የአማራ ፋኖ እንደዚህ ምናምኖች ታጣቂዎች ቆይ ጥጥቅ ይፈታሉ የኢትዮጵያ መንግስት እነዚህ አይለም እንደዛ የሚል የለውም አይለም ከትግራይ ክልል ውስጥ ነው የሚለው ከትግራይ ክልል ውስጥ ማንም ኢኤንዲኤፍ ያልሆኑ አካላት ኮንከረንትሊ ይወጣሉ ነው የሚለው እኮ እሱን ኮንቴስትድ ኤሪያ አይለም ኮንቴስትድ ኤሪያ ራሱን የቻለ ኦኬ እንደውም አሻሻልከው እኮ ኦኬ ከትግራይ ክልል ይወጣሉ የሚያወጣው ደግሞ ነን ኤንዲኤፍ ከኢትዮጵያ መከላከያ ውጭ ሆኑ ይወጣሉ ይላል የኢትዮጵያ መከላከያ ደግሞ ያደረገው ምንድነው የተከዜ ዘብ ሌሎችንም አስታጥቆ ሌላው እኔ ያላማጣ የኮረም ልጅ ነኝ አላማጣም ያው አገሬ ነው ፖስት ከንቲባ ነበር የተሾመው በኮማንድ ፖስት ስር ሆኖ በመከላከያ ስር ሆኖ ፖስት ከንቲባ ነበር የተሾመው የአማራ የራያ ራዩማና የትግራይ ይሄ ታጣቂዎች ኢቭን እኔ ማቀው መከላከያ ሆነው የታጠቁ በመከላከያ ስር እንዲገቡ እንጂ እንዲፈቱ አልተደረገም በራያ አንደኛ በምዕራብ ትግራይ ደግሞ ሙሉ በሙሉ እነ አሸተ ደምለው ፌስቡክ ፔጁ አሁን ድረስ ያለ ቪዲዮ ነው የምነግርህ በፎቶ በቪዲዮ በጽሁፍ ሳያፍር የጻፈው አሸተ ደምለው ሚል የራሱ ፔጅ አለው ገብታችሁ ይዩ መከላከያ እነከሌ ብሎ ስማቸውን ጠቅሶ ያስመርቅ ይሄን አላደረገም ጌታቸውን የወቀስንበት ምክንያትም አንዱ ይሄ ነበረ ይሄ ሳይደረግ ለምን ይሄን አረጋችሁ የጨርጨር ስምምነት ታስታውሰው እንደሆነ ከስምምነት ያደረጉ ይሄዱ ስለነበረ በእምነት ነበር ሄዱት ጥሩ ሄዷል ራያ ላይ ጥሩ ሄደው ነበረ በኋላ ሙሉ በሙሉ ቲዲኤፎች ከራያ ይወጡ ተብሎ እንዲወጡ ተደረገ እነዛኞቹን እንደ ማስወጣት ግን የመከላከያ ካምፕ ውስጥ እንዲገቡ ተደረገ እኔ ምዕራብ ትግራይን አላውቀውም ቤተሰብ የሉኝም እዛ ጋር እስጋይ እንደዚህ ቤተሰብ ስለ ወንድም እህት ነው የምነግርህ ያዩትን ነው የነገሩኝና እዛ ያለውን ይሄ ተደረገ በምዕራብ ትግራይ ደግሞ ያው አንተ የምታውቀው ቅድም ነገር የነበረው ማነው ስሙ የብልጽግና ማዕከላዊ ኮሚቴ አባል ነው አሸተ ደምለው ይሄ ሰው አሁን ድረስ ፌስቡክ ፔጁ ላይ አለ ይሄን አድርጓል ቅድምም ስልህ ነበረ ብዙ ነገር እየካድክ ነበረ ጄኖሳይድ እንዳልተፈጸመም ስትክደን ነበረ ብልጽግና ግን ራሱ አምኖ ትግራይ ላይ ጄኖሳይድ እንደተፈጸመ አምኖ የሽግግር ፍትህ ብሎ ኮሚቴ አቋቁሟል
ብልጽግና እንኳን አምኖ ያቋቋመውን አንተ ጄኖሳይድ እንዳልተፈጸመ ደግሞ ትክደናለህ። በዚህ አሁን ፕሮፓጋንዳችሁ እንዲጥም ከሆነ አይመስለኝም። ኦኬ ሌላው የመጨረሻ ልነግርህ የምፈልገው ታደሰ ወረደ እየተነሳ ነው። ብልጽግና ከህወሓት ጋር እንደሚስማማ እርግጠኛ ነኝ። አሁንም አማራጭ የለውም። ፍሪ ከዚህ በፊት ነግርሽ የነበረው ከደብረ ብርሃን እስከ ራስ ዱሜራ የሚዘረጋ ይሄ ዋይድ ሬንጅ ሆነ ጦርነት አቅም የለውም፣ ተዳክሟል። ኦሮሚያ ውስጥ ያለውን የኦሮሞ ታጋዮች አሉ፣ የአማራ እንደዚህ ኢትዮጵያውያን ማለት እነዚህና ሁሉ ኢትዮጵያዊ ተነስቶበታል። ይሄንን ለማስታረቅ ሲል ታደሰ ወረደ አሁን ይነሳል። የድሮ ምክር ቤት ይተካ ይቀበለዋል። አይንህ እያየ ነው የምነግርህ። ይሄን ቃል እደግመዋለሁ ሌላ ቀን እኔ እናንተ እንገናኛለን። አያና ወይ ጦርነት ይከፍትና ይሸነፋል ወይ ይቀበለውና አልተቀበልኩትም ህወሓትን ምናምን በሚል ዝም ብዬ እቀጥላለሁ ባጀት ዘግቼ ምናምን ሚል ይሄዳል። ታደሰ ወረደን አንስቶ የድሮን ማምጣት ማለት ጦርነት መክፈት ማለት ነው። ይሄን አያረግም ብልጽግና። አሁን ይሄን ሌላ ቀን እናወራበት አንተ ጋር እና አመሰግናለሁ። እድል ስጥ እንጂ የዛሬ 8 ወር ሄጄ ከማረማዊትና ማን ነው አሁን ታሰረ መሰለኝ ሰብዛነሰብ ነው ምናምን የሚባል ልጅ አብረው የተደረገው ውይይት እዛ ላይ በጣም ድርቅ ብለው ህወሓት ውስጥ ምንም መሰንጠቅ የለም እነ ጌታቸውና ደብረጽዮን አንድ ናቸው ብሎ ሲከራከሩ ሄደሽ ማለት አንቺ ያልሽ አላልኩሽም? ማረማዊትና አብሯት የመጣው ገብረ ነው ማን ነው የሚባለው ሰብዛነሰብ ነው። ጌታቸው እንደያዛችሁ እኮ ስላወቃችሁ ነው። አዎ እነሱ ጌታቸው እንደያዛችሁ ስላወቃችሁ መሰንጠቅ አለ ሲባል ምንም ስንጥቅ የለም የፖለቲካል ክላሱ አንድና ዘሴም ነው ምናምን ብለው ጌታቸው እንደያዛችሁ ስላወቃችሁ ነው። ነገ ታደሰ ወረደ ላይ እየተሄደ ሞስት ኦፍ እዚህ ቤት መጣው ተቃዋሚዎች ከነሱ በፊት ነው ህወሓትን መቃወም ልጅ ነኝ። ሞስት ኦፍ ዘም ነው ማለት ሞስት ኦፍ ዘም አያካናና አንበር ተጋደለ እያሉ 4 ኪሎ አለመግባታቸው ነው መቃወም የጀመሩት። እኔ እነግርሃለሁ በግልጽ ውሸት አልወድም፣ አይዋሹ። ትግራይ ላይ ተቃውሞ አለ፣ አዎ አለ፣ አዎ። ግን ህዝቡን እያፈናቀለ ህዝቡ አይደለ ወይ ህወሓትን ህዝቡ ውስጥ አይደለችው ያለችው። አሁንም ህወሓት as we speak ጌታቸው ሲባረር ህዝቡ ከሱ ጋር ከህወሓት ጋር ባይሆን ኖሮ ጌታቸው ጋር ከሆነ እኮ ህዝቡ ሴፍ ያደርገው ነበር። ህዝቡ እኮ ማለት ነው ሞስት ኦፍ ኢት የህወሓትን አላማና ሐሳብ ስለያዘ እኮ ነው እንጂ ህዝቡ ጋር የለም ማለት አንችልም። ተቃውሞ አለ፣ አዎ አለ። እኔ ያልኩሽ ያለው እየተቀየረ ነው። ያ እኮ ያለ አንድ ስኬፕ ተቀይረው ቅድም የዘረዘርኳቸው የመጀመሪያዎቹ አራቱ በ8 ወር ውስጥ ማለት ነው 50 ዓመት የተገነባ የተሰራ የህወሓት ጥርነፋ በ8 ወር ውስጥ በእነዚህ አራቱ ምክንያት ነው የትግራይ ህዝብ አንቅሮ ቲፒኤልኤፍ ወደ መጥፋት እየሄደ ያለው። በጣም በፍጥነት እየተቀየረ ያለ ላንድስኬፕ ነው። ተነቅቶበታል። አሁን መደበቅ እየቻለ አይደለም። ህዝብ ስር ሚዲያ ላይ ያለው ምናምን ነው የሚበረታው ነው። እሱን ያልኩት እኮ ነው። ኦኬ እኔ ባይዘወይ እዚህ ጋር ማወቅ ያለብሽ ፍሬ ከ50,000 በላይ ከጌታቸው በኋላ ማለት ከጌታቸው በኋላ የተፈናቀለ ሰው አለ። ግልጽ ለመናገር ማለት ነው። ይሄ የተፈናቀለው ሰው በህወሓት ምክንያት ነው የተፈናቀለው። በህገወጡ የህወሓት ቡድን ነው የተፈናቀለው። ይሄ ማወቅ አለባችሁ። አሁን ሊገለጥላችሁ ላይችል ይሆናል። ሆነም ግን ሆኗል አለ። በአዲስ አበባ በተለያዩ በአፋርና በትግራይ መካከል ያለው ወጣቶች ከ40,000 ከምናምን ሺህ የሚሆኑ ወጣቶች ነው ያሉ በአፋርና በትግራይ ያለ ድንበር ማለት ነው። ስለዚህ እነዚህ ሰዎችም ተጋሩ ናቸው። ህወሓት ያፈናቀላቸው ናቸው ከቀያቸው ማለት ነው። ስለዚህ እሱም ብረት ስላነሳ ነው ህወሓት ብረት ወይም ደግሞ ይሄ ክላሽ ስላነሳ ነው። ግማሽ ተገድለዋል፣ ግማሽ ታስረዋል፣ ግማሽ እስካሁንም እየታሰረ ነው ያለው። በጣም ብዙ ግፍ እየሰራ ነው ያለው። ስለዚህ ይሄን በደንብ አድርጋችሁ መያዝ አለባችሁ ማለት ነው። ሁሌ ለህወሓት ሽፋን መሆን በጣም ነው የሚያሳዝነው። ወደ ሁለተኛ ነጥቤ ለመሄድ አሁን ለምሳሌ ሀገርነት ይነሳል። ሀገርነት ጥያቄ ሽፋን ማለት ነው። አሁን ሴራው ህወሓት የሚድንበት ሜካኒዝም ነው እያመጣ ያለው።
ሀገርነት ጥያቄ ማለት ነው። አሁን ሀገርነት ጥያቄ እኮ የሚመጣው ጭቆና ካለ ነው። የኢትዮጵያ ስርዓት ደግሞ ፌዴራሊዝም ስርዓት ነው። ትግራይ ውስጥ ኦሮሞ አይደለም የጨቆነው ወይ አማራ አይደለም የጨቆነው 30 ዓመት ማለት ነው። ህወሓት ነው እየመራለው እስከ ዛሬ ቀን። ማን ጨቆኖት ነው ሀገር የሚሆነው? ይሄንን መሪያው ጋር ክሊር ውሸት ነው ያልኩት። አሁን ይሄን ገባ እንደዛ አይነት አትሳደብ፣ ውሸት አትበይ። እኔ እኮ ነኝ መሬት ላይ ያለው ፍሬ። ለምንድን ነው እንደዚህ የምትዛለፊው? ሶሪ ስህተት ነው የመጀመሪያው። ሁሉም ግን እስማማለሁ 100% እስማማለሁ ከአሁኑ ጋር የመጀመሪያው ጋር ግን። ስለዚህ ሀገርነት ጥያቄ የሚመጣው አሁን ለምሳሌ ትግራይ ውስጥ ለ30 ዓመት የጨቆነው ህወሓት ነው። ህወሓት ደግሞ የትግራይ ተወላጅ ነው። ስለዚህ ማን ጨቁነን ነው አሁን ሀገር የሚሆነው? ፌዴራሊዝም ስርዓት ነው። ይሄ ሸፍጥ ነው ራሱ። የህወሓት ትግራይ ውስጥ ሀብት ያለው ጠበንጃ ያለው ሁሉም ነገር ያለው ህወሓት ነው። ስለዚህ እዛ ጋር አቅም ያለኝ እኔ ነኝ ስለሆንሁ ስልጣኔ ለማስቀጠል ወይም ዘረፋዬን ለማስቀጠል ሀገረ ትግራይ በሚል ሽፋን ወጣቱ ዙሪያ መለስ 360 ዲግሪ ክላሽ አስይዤ እዛ እንዲኖር አደርጋለሁ። ከዛ በኋላ እኔ ቤተሰቤና ሁሉም ነገሬ ይቀጥላለሁ የሚል አጀንዳ ነው፣ ፕሮፓጋንዳ ነው። ህወሓት የማዳን ስልት ነው እንጂ ሌላ አይደለም። ስለዚህ ይሄ መንቃት ነው ያለብን ነው። እኔ ጭቆና ማለት ከሌላ ብሔር መጥቶ የሚጨቁነን ነገር ካለ ዛትሶ ትክክል ነው። አለበለዚያ የተካሄደው ጦርነት ህወሓት የፈጠረው ጦርነት ነው ትግራይ ውስጥ የመጣው ማለት ነው። ስለዚህ ይሄ በተገቢው እንትን ማድረግ አለብን። ከዛ በኋላ አሁን ጄኖሳይድ አሁን ምንድነው እየፈጠረ ያለው? ህወሓት ጦርነት ሆኖ እየወለደ ያለው አሁንስ ምን ይባል ነው? ከጄኖሳይድ በላይ የሚመጣ ስም አለ ማለት ነው። ይመጣል እንደገና ማለት ነው። አሁን ከህወሓት ጦርነት እየከፈተ ነው። አሁን ለጦርነት በጣም በቂ የሆነ ዝግጅት አድርጓል። የትግራይ ህዝብ ለመጨረሻ ጊዜ የማጥፋት አጀንዳ ማለት ነው፣ እሱን ለመኖር ማለት ነው። ስለዚህ አሁንስ ምንድን ነው የምትሉት? አሁን ያሉ ነገሮችን ዓለምን አሳምኖ ማለት ጫና ካለ ሌሎች ነገሮች ካሉ ለዓለም ፍትህ ለዓለም ህዝብ አሳምኖ ለማላው ብሔር ብሔረሰብ አሳምኖ በሰላም መንገድ ጠይቆ ለምንድን ነው ይብቃው የትግራይ ህዝብ የማይሉ? ለምንድን ነው አሁን ጠበንጃ የሚያነሳው? ስለዚህ ጄኖሳይድ እናወራለን። አሁን ደግሞ ጦርነት ነገ ነው የሚጀመረው ከነገ ወዲያ ደግሞ የሚጀመረው የሚል ጊዜ ነው ያለ ነው። ስለዚህ ይህንን ነገር በደንብ በተገቢነት እንትን አለ። ከዛ በኋላ ደግሞ ጄኖሳይድ ማለት ጄኖሳይድ በህጉ መሰረት ማረጋገጥ ከፈለግን ህወሓት ፊት ላይ ያስቀምጠን አይደለም። ህወሓት እኮ ጄኖሳይድን ራሱ አሁን እዚህ ጋር እየጠየቃችሁ ያላችሁ የህወሓት ካድሬዎች ናቸው። እናንተ ራሳችሁ እኮ ተጠያቂዎች ናቸው። በመከላከያ ላይ ያደረጋችሁት ሌሎች የምትጠየቁበት ሜካኒዝሞች አሉ በህግ ማለት በኢትዮጵያ ናባ እንታሰረከር ቆይ አዳምጠኝ ልጨርስና ከዛ በኋላ ትቀጥላለህ። ወደ ኃይለ ጨርስ። እብዶች ትንሽ አውርቷቸው ለክሬታ ስለዚህ አቀጣጣለልና ከዛ ፈናን ከዛ ባህረ እሺ ስለዚህ አሁን ለምሳሌ በህጉ በራሱ ማለት ነው በፍላጎቱ በቃ ማንም ለምንድነህ ምናምን የሚለው ሰው ይሆን ህግ የምድራዊ ኃይል የለም ብሎ እኮ የኢትዮጵያ ሉዓላዊነት አፍርሷል አላፈረሰም? ዲያው ዓለም ያወቀው ጽምዶ 40 ደርሷል ከኤርትራ ጋር ማለት ነው። አንዲት ሉዓላዊት ሀገር ጽምዶ 40 ምን ማለት ነው? ጽምዶ አለ ግን ጽምዶ 40 ምንድነው? 40 ጊዜ እኮ ተገናኝተዋል። ቁጥርም ተቆጥራላችሁ። ኦኬ አዎ 1 2 ጽምዶ 1 ጽምዶ 2 ጽምዶ 3 እያለ እኮ ጽምዶ 40 ደርሰዋል ማለት ነው። ስለዚህ ይሄ ደግሞ ለትግራይ ህዝብ ጦስ ይዞ ነው የሚወጣው። ወልደዋል በለኝ ምንድነው ፍሬ? በጣም እኮ ነው በጣም የሚያሳፍር ነገር እኮ ነው የሚያሳዝን ነገር እኮ ነው የተደረገ ያለው። ይሄ ደግሞ የኢትዮጵያ ሉዓላዊነት አፍርሰዋል ህገወጥ የሆኑ ሰዎች አሉ ትግራይ ውስጥ ተብሎ እንዲወራ እንደገና እንደ 2013 ነገር ይዞ እየመጣብን ነው ያለው። ጣጣ ይዞብን ነው እየመጡ ያለው። የትግራይ ህዝብ ምን አደረገ?
እነዚህ ሰዎች አምርረን ነው መታገል ያለብን። ባይዘወይ አምርረን ማለት ነው ከትግራይ ህዝብ ነጥለን አምርረን መታገል ያለብን የህወሓት ህገወጡ ቡድን ማለት ነው። ይሄ ነው በቃ ነቀርሳ ማለት ነው። ከዛ በኋላ ምንም ችግር የለውም። ማለት አሁን ለምሳሌ ህገ መንግስታዊ ክልላዊ አስተዳደራችን በህገ መንግስቱ እስካልፈረሰ ድረስ መሬታችን በኢትዮጵያውነት ማለት ነው በኢትዮጵያውነት ማዕቀፍ ግን አስተዳደራዊ ጥያቄ በህገ መንግስቱ መጠየቅ ትክክለኛ ነው፣ ተገቢ ነው። በቃ ህገ መንግስቱ ወይ ይፍረስ ወይም ደግሞ ህገ መንግስታዊ ክልላዊ አስተዳደር ነው እያልኩ ያለው እንጂ መሬት የብሔር ብሔረሰቦች ሀብት ነው። ማንኛውም ኦሮሞ ትግራይ ሄዶ መኖር ይችላል፣ መሬት ማግኘት ይችላል። ማንኛውም የትግራይ ተወላጅ ኦሮሞ ሄዶ የመስራት ሀብት የማፍራት ባለው መንግስት ደግሞ ንብረቱ የመጠበቅ መብት አስቀምጠናል በህገ መንግስቱ ላይ ማለት ነው። ስለዚህ ይሄ ነገር ህገወጥ የህግ የበላይነት በሁለተኛው ዙሪያ ትመጣለህና አሁን የትግራይ ጄኖሳይድ በጣም ኮምፕሊኬትድ ነው አሁን ችግሩ ደግሞ ኮምፕሊኬትድ የሆነበት ምክንያት እስካሁን ፖለቲካዊ ኃይሎቹ ማለት ነው ብልጽግናም ህወሓትም ራሳቸው ሁለት ኤክስፕሎይት እያደረጉ ስለሆነ ማለት ነው። መጀመሪያም ራሳቸውን ያነሱት እኔ ባይዘው ቲፒኤልኤፍም ህወሓትም እኩል ተጠያቂ ነው ማረጋቸው ትግራይ ጄኖሳይድ ላይ እኩል ተጠያቂ ነው ማረጋቸው። አሁን ለምሳሌ ቲፒኤልኤፍ መጣ ትግራይ ጄኖሳይድ እኔ ጠበቃ ነኝ ምናምን ብላ ብትነሳ ነው አልቀበላትም። ቢኮዝ ቲፒኤልኤፍ ኢስ ሄርሰልፍ ማለት ነው ራሷ የጄኖሳይድ ተጠያቂ ናት። መጀመሪያ ጄኖሳይድ ዝም ብሎ ከላይ አይደለም የመጣው። ሁለቱ ገና ከ2020 በፊት ትከሻ ለትከሻ እየተለካኩ ነበረ። ቲፒኤልኤፍ መቀሌ ሆነ የራሱ ታጣቂዎች ይዞ ምናምን እየፎከረ ነበር፣ የራሱ ትርክት እየሰራ ነበረ። ብልጽግናም የራሱ ትርክት ነበረው ማለት ነው። ሂዶ ወደ ትግራይ ምርጫ ሄድና ተካሄድና ከትግራይ ምርጫ በኋላ ትግራይ ላይ የተካሄደውን ምርጫ ራሱ one of the major factors of ትግራይ ጄኖሳይድ ማለት ነው። ከዛ ሀፐን አደረገ ማለት ነው። እሱን ፋክተር ሆነና 2020 ላይ ቲፒኤልኤፍ ራሷ ታጣቂዎች ይዛ ወደ በረሃ ሄደች። ያው ጦርነቱ ተቀጠለ ማለት ነው። ከዛ ወደ መቀሌ ሲመለሱ ከ8 ወር ነው ምናምን በኋላ ከተመለሱ በኋላ ባይዘው ከፕሪቶሪያ አግሪመንት በፊት የነበረው ነው ትግራይ ጄኖሳይድ ብለን ያው አድቮኬሲ እናደርግበት የነበረው ብዙ አትሮሲቲዎች ተፈጽመው ዶክመንትድ የሆነበትም ማለት ነው። ከዛ በኋላ ፕሪቶሪያ አግሪመንት እንደተፈጸመ ለራሱ ቲፒኤልኤፍ በቲፒኤልኤፍ ወገንም በብልጽግና ወገንም ሁለቱ ለጊዜ መግዣ ነው እንጂ የተጠቀሙበት በትክክል የትግራይ ጄኖሳይድ ተፈጽመዋል ብለው ጄኖሳይዱ በቃ ማለት ለኢንተርናሽናል ኮሚኒቲውን ምናምን ለማድረግ አልሄዱም። ጊዜ መግዣ ነው ብለው የራሳቸው ፖለቲከኞችም ሲናገሩ ነበር ማለት ነው። እሱን ሳይበቃ ቲፒኤልኤፍ ለራሱ ምን አደረገ መሰለሽ? ስፕሊት ሆነ በቃ ማለት የእኛ ማህበረሰቡ ሲጠብቅ የነበረው በትግራይ ላይ የተፈጸመውን ነገር ወደፊት ማለት ዶክመንት የሚሆን ነገር ዶክመንት ተደርጎ ያሉ ነገር ዶክመንቶችን አጣቅሰው ወደፊት መሄድ ኢንስቲትዩሽን ተመስርተው ምናምን ማህበረሰቡ ላይ የተፈጸመውን ነገር ወደፊት ይዞት ከመሄድ ይልቅ ወደ ራሱ ፖለቲካ ሽኩቻ ገባና እርስ በርሳቸውን እየተከፋፈሉ መጨረሻ ላይ አሁን ያለንበት ደረጃ ላይ ደረስን ማለት ነው። እሱም ብቻ አይደለም ፍራግመንቶቹ አሁን ሁለት ፍራግመንት ወጥተው ሁለት ፓርቲ ወለደና ምንድነው ስምረት ወጥተዋል። እነዚህ አሁን ተጠያቂዎች ናቸው በትግራይ ጄኖሳይድ ላይ ባይዘው የዛሬ ወለደና እንትና ስምረት ብለው ቢመጡም ግን በትግራይ ጄኖሳይድ ላይ ተጠያቂ አድርጋቸዋለሁ። ሌላ ደግሞ ራሱ የዛ ትግራይ ውስጥ የቀረውን ፍራግመንት ኦፍ ቲፒኤልኤፍ ጽምዶ ብሎ በመመስረት እንደገና ሌላ ሶስተኛ ጄኖሳይደሩ ከዛ ጋር አብሮ እየሰራ ነው ያለው። አብሮ በሚሰሩበት ጊዜ ደግሞ ለጄኖሳይድ ዶክመንት የምንጠቀምባቸው መረጃዎችን እያጠፋብን ያለው ማለት ነው። ስለዚህ ኮምፕሊትሊ ቲፒኤልኤፍ ትግራይ ጄኖሳይድ የምንጠቀምባቸው ካርዶች፣ ትርክቶች በሙሉ አፈራርሶ ለራሱ ፖለቲካዊ ዓላማ ለራሱ የፓርቲ ሰርቫይቫል እየተጠቀመበት ያለው ማለት ነው። በኢትዮጵያ በኩልም ለዛ ካውንተር መልስ ለመስጠት እንትን እየተደረገ አልሞስት በቃ የትግራይ ጄኖሳይድ ተረስተዋል። ሌላ ፖለቲካዊ እንትና ግጥሚያ ነው ያሉት ሁለቱ ፓርቲዎች ማለት ነው። አሁን እንዳላስረዝምባችሁ የትግራይ ጄኖሳይድ ፈጻሚዎች ራሳቸው እስካሁን አንዱን ማለት አልተሻናነፍ ነው ጊዜ መግዣ ነው እየተጠቀምንበት የነበር ነው ብለው ሁሉም ነገር ለራሳቸው ፖለቲካ ነው እየተጠቀሙበት ያሉ ማለት ነው። ማን ነው ዛሬ ማለት ነው ለዛ ጄኖሳይድ የተፈጸመበትን ማህበረሰብ ማን ነው የሚጠይቅለት? የትኛው ኦርጋናይዜሽን በየትኛው ኢንስቲትዩሽን ነው ሊጠየቅለት የሚችለው የሚሉ ጥያቄዎችን ለእኔ በጣም ኮምፕሊኬት ናቸው ቱ ቢ ኦነስት ማለት ነው። ግን አንድ ነገር ግን
ለምሳሌ ቲፒኤልኤፍ ራሱ ቲፒኤልኤፍ አሁን ዛሬ መጥቶ እኔ ጄኖሳይድ የትግራይ ጄኖሳይድ ተጠበቃ ነኝ ተጠያቂ ነኝ ቢላይ ግን አልሰማ ቢኮዝ ራሱ ቲፒኤልኤፍ ኢዝ ጄኖሳይደር ኖት ኦንሊ ጄኖሳይደር በት ጄኖሳይድ ዶክመንቶቻችን እየተጠቀሙ ለራሱ ፖለቲካው ዓላማ የተጠቀማቸው ስለሆነ ማለት ነው። the same is true ፒፒ ፕሮስፐሪቲ ፓርቲ እንደዛ መለከት ነው ያለኝ። ሌሎቹ አሁን መቀጠል ትችላላችሁ። የሀገርነት የሚሉትን ቀጥል። የሀገርነት የሚባለውን ደግሞ በዛ ሂድበት። ባይዘው አጀንዳ ወዝ ሌላ ነገር ነው የነበረው፣ ግን ቀጥል። ባህር ወደ ሀገርነት ጋር የተያዘ ነው። ያ እዛ ላይ ኮሜንት ማድረግ ከፈለክ በጣም ፕሪሳይስሊ ነው ያቀረብከው። ግን እንትን አንተም ምናልባት ኢንሳይት ተቀለሎ ሄድበት ማለት that's a continuation of maybe አሁን የምንለውን ትርክት ማለት ነው። ይሄ ምናልባት የሰዎች ትግራይ ሀገር እናደርጋለን አትበሉ አልልም፣ ምክንያቱም የሰዎች ፍላጎት እንትን ማድረግ ስለማይቻል ማለት ነው። ግን ፕራክቲካል ስፒኪንግ ትግራይ እንኳን ሀገር መሆን ይቅርና አሁን የምንላቸው ነገሮች ስለ ፍትህ ጉዳይ ማህበረሰቡ ላይ የደረሱ በጣም ማይኖር የሆነ ነገሮችን ለራሱ ለመመለስ የሚያስችል ፖለቲካዊ የተደራጀ ፖለቲካ አቅም ያለው ኢሊት የለም። ሌት አሉን ሀገር ምናምን የሚለውን ነገር ማለት ነው። አሁን ብሔራዊ ምርቃና ምናምን ብዬ ነው የምጠራው። ሀገር የማድረግ ፍላጎት አላቸው፣ ግን የማድረግ አቅሙ ግን የላቸውም። እንደዛ ሀገር እናደርጋለን ብለው የሚናገሩት ሜቢ ቲፒኤልኤፍ አሁን ሀገር አደርጋለሁ ከቲፒኤልኤፍ ኢሚዲየትሊ የሆነ ፍላጎት የሚመስል ነገር ሰዎችን እንዲያስቡ ፕሮቮክ የማድረግ ነገር ነው እንጂ ቲፒኤልኤፎች ለራሳቸው ሀገር እናደርጋለን ሲሉ አልሰማም፣ በቀጥታ ማለት ነው። ግን ፕሮቮክ ያደርጋሉ ሰዎች ቢካውዝ እንደዛ ነው ሁሌ የሚያደርጉት። ባይዞ ፕሮቮክ ያደርጋሉ ሰዎች ኢንዳይሬክትሊ ኢንፍሉዌንስ ያደርጉና ኦኬ ቲፒኤልኤፍ ሀገር በቃ ትፈልጋለች ማለት ነው ብሎ እንዲያስብና ራሱ እንዲናገረው የማድረግ ነገር አላቸው። እሱን ታክቲክ ይጠቀማሉ። ከዛ በዘለለ እኔ የሆነ ሰብስቴንሻል የሆነ ትግራይን ሀገር የማድረግ አቅም ያለው ኤሊት ይሁን ምናምን ወይም ኦርጋናይዝድ የሆነ ፓርቲ አለ ብዬ አላምንም። ኦኬ ፖለቲካሊ ግን ካለ መፈጠር ይችላል እኮ። ፖለቲካሊ እኮ ተፈጥሯዊ አይደለም የሚሰራ ነገር ነው። ከተፈጠረ ይችላሉ እያልክ ነው ማለት ነው። አብላይ ፖለቲካል ተቋም ከፈጠሩ ጠንካራ መስራት ይችላሉ እያልክ ነው አይደል? very premature free I think ከአነሳዋቸው ነጥቦች ውስጥ ፍናናዊ ሌላ አፕ ጋር ሄዶ ከሆነ ይሰማኛል ብያለሁ። ከተመልሳል እሺ እንትን ያነሳኋቸው መጀመሪያ ላይ ስለ ሀገርነት ተነስቶ እየተወራ የነበረው እዚህ አጀንዳ ላይ ነበር። ወደዚህ ያመጣና ይሄ አምስተኛው አጀንዳ የቲፒኤልኤፍ ራሱን ማዳኛ ማለት ይሄ ሀፋሽ የሰፊው ህዝብ አካል ነኝ፣ የኔ ጉዳይ የሰፊውን ህዝብ ይመለከታል፣ እኔ ሊፈልግ የመጣ እናንተን ፈልጎ የመጣ ነው፣ የኔ ህልውና ካልተረጋገጠ ተፈናቃይ አይመለስም፣ ድርጅታችን ማለት ከህልውናችን ጋር አንድ ላይ የተሰፋ ነው የሚለውን ትርክት በብዛት ሚዲያ ላይ ያሉ ፕሮፖነንቶቹ በብዙ ቃላት አቀለጣጥፈው ሊያቀርቡለት የሚሞክሩትን ግን ተሞክሮ በመሞከር ደረጃ በኢትዮጵያ ፓርቲዎች እንደ ቲፒኤልኤፍ በሁሉ መስክ የተፈተነ የለም። በትግል ከስልጣን በፊት 17 ዓመት ከትግራይ ህዝብ ጋር ይሄ ህዝብ ተሸክሞ ትግሉ አድርጎ አካል አድርጎ አብሮ ሄዶ በስልጣን የኢትዮጵያን የስልጣን ማማ ለሶስት አስርተ ዓመታት ኦልሞስት 27 ዓመት ተቆጣጥሮ ከዛም በኋላ ከስልጣን ላይ ደግሞ በወረደበት ሰዓት በጦርነትም ውስጥ አይቶታልና ከዛ ከፖስት ዋር ደግሞ ይሄ ቴምፖራሪ በሆነው በጊዜያዊ ኢንተሪም ገቨርንመንት ጊዜም የተፈተነ ነውና አክሮስ ዘ ቦርድ ሁሉንም ቼክ አድርጓቸዋል በጣም አንዩዥዋል በሆነ መንገድ። በዚህ ሁሉ ውስጥ ከትግራይ ህዝብ ጋር ያለው ሪሌሽንሺፕ እና በፊት ይሳልለት የነበረው አባቶቻችን ምናምን ተብሎ የመጣውና ዛሬ ያለው የቲፒኤልኤፍ ስታንስ የተለያየ እንደሆነ ህዝቡ ማየት ጀምሯል። በፊት ሰምተንም አናውቃቸውን ድምጾች መስማት የቻለበት ምክንያት በዚህ ሂደት ውስጥ ከማለፉ የተነሳ ነው። አሁን ትኩረቱና መደገፊያው በእርግጥ እነ ሻዕቢያ ህግደፍና አፋብን አማራ ክልል ላይ ያሉ ታጣቂዎች ጋር ሞር እነሱ ላይ የመደገፍ ነገር አለ። መሬት ላይ ያለው ከታጣቂው በስተቀር የማህበረሰብ ድጋፍ የፖለቲካል ኤሊቱ ድጋፍ እየላላ እየተሰነጠቀ እንደሚሄድ ባለፉት 8 ወራት ውስጥ ያየነው ቅድም ያነሳሁት አሁን ደግሞ የበለጠ እየሰፋ የሚሄደው በተለይ አሁን ኦፕሬት እያደረጉበት ያለው በጣም ብሌተንት የሆነ ዋር ማንገሪንግ በሚባል ደረጃ ጦርነትን በተቻለ መጠን ለማስነሳት የሚጣጣሩ የሚመስልበት አሜሪካውያኑም ሌሎችም አካላት ቢገስጹም መሰማት ያልቻሉበትን ሂደት ውስጥ ስለሆነ ያለው ንቃት አለ። እነኚህ 4 ነገሮች አንስቻለሁና በዚህ አውድን ያነሳዋቸው 4ቱ
ቲፒኤልኤፍ ሞክሯቸው ማስተባበሪያ ወደ ጦርነት መሄጃ የህዝብ ጉዳይ አድርጎ የራሱን ጉዳይ ይዞ የቀረበባቸው 4 ነጥቦች ይሄ 5ኛው ነው ብዬ አመጣው። አንደኛ የተፈናቃዮች ጉዳይ ነው። መጀመሪያ ላይ የተፈናቃዮችን ችግር ከውጪ የመጣና ሌላ አካል ተፈናቃዮች እንዳይመለሱ እያደረገ እንዳለ አሁንም ይሞክራሉ። አንዳንዴ ትተውታል በብዛት ቢኮዝ በግልጽ በህዝብ ፊት የተጋለጠ ነገር ነው። ዋና ኤቪደንስ ሊያቀርብ የሚችለው በፕሪቶሪያው ስምምነት ሲግናተር ሆኖ በወክሏቸው ሄዶ የነበረ ኢንትሪም ጋቨርንመንቱን ሲመራ የነበረ አቶ ጌታቸው የተናገረው እነሱም ራሳቸው ከአፋቸው አውጥቶ ድርጅታችን ህልውና እስኪረጋገጥ ተፈናቃይ አይመለስም እስከ ማለት ድረስ የሄዱበት የተፈናቃዮችን ጉዳይ ሆስቴጅ አድርገው ይዘውት ፖለቲካል ሆስቴጅ እንደሆነ ያሳዩበት ነው። ይሄ አጀንዳ አልሰራም፣ ከሽፏል። የመጀመሪያ አጀንዳቸው ነው። ስቲል ይሞከራል፣ ግን ትግራይን ህዝብ መልሶ ለመጠርነፍና ወደ ጦርነት ይዞ ለመግባት አይሰራም ያልኩት አንደኛ። ሁለተኛ የፕሪቶሪያን ስምምነት እነሱ እንደሚያከብሩና ሌላ አካል እንደሚያፈርሰው ሲያቀርቡ ነበር። አሁን ፍላጎት አለ። ቅድም ፍሬም መንግስት አልፈለገም እንዲሰርቶበታል ምናምን የሚባል የፖለቲካል ተስላለ። ከዚህ በፊት ፍናን ጋርም አውርተናል። ግን ታንጀብል የሆኑት በህግ ደረጃ የፕሪቶሪያን ስምምነት የጣሰ ከተባለ ቲፒኤልኤፍ በመጣስ ከሁለቱ አካላት በጣም ሰፊውን ጥሰቶች ያደረገ ኮንቲኒየስሊ የሚጥስ አሁን ባደረጋቸው በዚህ ባለፈው 2 ሳምንት ውስጥ በወሰናቸው ውሳኔዎች ራሱ ክሊርሊ ኢን ቫዮሌሽን ኤንድ አጌንስት ፕሪቶሪያ ስምምነት የሚሄድ ከህግደፍ ጋር ያለው ግንኙነት ደግሞ ይሄንን የሚያረጋግጥም ይሄንን ኢንፎርስ የሚያደርግም መሆኑ ነው። ሁለተኛው አጀንዳ ፕሪቶሪያው ስምምነት ተጥሶብኛል የሚለውን ህዝብ ላይ ለፖለቲካ መጠቀሚያ ማድረግ አይችልም፣ የተፈናቃዮች እንደማይችሉ። ሶስተኛው ባህረ በደንብ አሳይቶታል፣ የጄኖሳይድ ነው። ጄኖሳይድ ላይ ከህግደፍ ጋር እየሰራ እጅ እያጠበ 1.5 ሚሊዮን አትበሉ ብላ ተናግራለች እኮ አመራራ ግልጽ በሆነ ሁኔታ። ይሄ ድርጅታችንን ለማስጠላት የሚደረግ ነገር ነው አለች። ይሄ ማለት ግልጽ በሆነ ሁኔታ ትርክቱን የጄኖሳይድ ትርክቱን ወደኋላ ዋክ ማድረግ ብቻ ሳይሆን አክቲቭ ፐርፔቹዌተርስ ናቸው ተብለው የተከሰሱትን እና ጄኖሳይድ የሚለውን በትርክት ደረጃ ይሄ ፖለቲካል ጄኖሳይድ የምንለው እንደ ማህበረሰብ ሊጋል ጄኖሳይድ አለ። ሊጋሉን ትተነው ነው። ሊጋሉን አፕሩቭ ማድረግ የሚቻለው በራሱ ፕሮሰስ ነው። ማንም ሰው ሊለው አይችልም። ግን በፖለቲካ ደረጃ ራሱ አትሊስት ጄኖሳይድ ተብሎ የሚነገረውን ወይም ደግሞ ኤትኒክ ክሌንሲንግ የሚለው አትሊስት የውጭ አካል አጥርቶ የተደረሰበትን የዋር ክራይምስ እና ኤትኒክ ክሌንሲንግን ፈጽመዋል የሚባሉ አካላት አፋብን ውስጥ ዛሬ ያሉ እነማን ናቸው? እነ ዘመነ ካሴ፣ እነ ምሬ ወዳጆ፣ ሌሎቹም እዚህ ውስጥ ተሳታፊ የነበሩ ሰዎችን በዛ በኩል እነ ኢሳያስ አፈወርቂን አቅፎ ተሳስሮ ከነሱ ጋር የፌደራል መንግስትን የተስማማውን የፌደራል መንግስት የሚወጋ ከሆነ የጄኖሳይድን ትርክት እውነትም ሽሬድ እያደረገ እያጠፋ አንዳንዴ በቃል ወጥተው እኛን ለማስጠላት ለማስኮነን ነው አትበሉ እስከ ማለት የሚደርሱበት ነው። ሶስተኛው ትርክ ፈርሷል፣ ህዝብን ለማስተባበሪያ የሚሰራበት። አራተኛው ከተማ አካባቢ ያሉ በትግራዋይነታቸው እንደዚህና እንደዛ ከአዲስ አበባ የሚለው በዛ ጊዜ ተደርጎ የነበረውን ከፍተኛ የሆነ አፈሳ፣ ሰዎች ላይ የነበረ ማንገላታት፣ በጣም ማስ የነበረውን ነገር እሱን ነገር አሁንም መጠቀም የማይችልበት ቦታ ላይ ደርሷል። ቢኮዝ ዛሬ ላይ ከትግራይ ክልል ወጣቶች እናቶች ወጣቶችን ልጆቻቸውን ወደ አዲስ አበባ ነው በፕሌን እየላኩ ያሉት። የፖለቲካል ኤሊቱ ፕሪቶሪያን ሳይን ያደረጉት ሁለቱ ግለሰቦች ራሳቸው ሲያቀሩ ማለት ነው። ጌታቸው ረዳና ጀነራል ጻድቃን አዲስ አበባ ናቸው። ባይቶና አዲስ አበባ ነው። ስምረት አዲስ እነኚህ ድርጅቶችም ግለሰቦችም ብሔራዊ ምክክር ጭምር ያደረገው ያ ሁሉ የትግራዋይ ስብስብ አዲስ አበባ ነው ያለው። ከአዲስ አበባ ማህበረሰቡን እንደ ማህበረሰብ ተለይቶ እንዲደረሰበት የሚለው ትርክትም ከሽፏል ማለት ነው። ይሄ አራተኛው ትርክት ነው። ስለዚህ እነኛ አራቱ በከሸፉበት አሁን አምስተኛው መገንጠልና ሀገር መሆን የሚለው ነው። ይሄን ደግሞ ማንም ጤነኛ አእምሮ ያለው ሰው ሊጠይቅ የሚችለው 27 ዓመት ያልተገነጠለ አንቀጽ 39ን አስቀምጦ ንዑስ አንቀጽ 5ን ይዞ ቁጭ ብሎ ቆይቶ አሁን ይሄን ሁሉ ነገር ህዝብ ላይ ከደረሰ በኋላ መገንጠል እንደ አዲስ ሀሳብ ማምጣቱ እነኚህን አራቱ አጀንዳዎቹን የመጠርነፊያ አጀንዳዎቹ ፌል እንዳደረጉበት የሚያሳይ ነው። ሌላኛው ከአፋብን ጋር እየሰራ ወልቃይትን የመውጫ በር አድርጎ ይሰጠኛል እና እሱ ጋር ታግዬ ከሱ ጋር ዘምቼ እመልሳለሁ ይሄን ጥያቄ ሀገር ሆናለሁ ብሎ መተረክ ራሱ ሰውን የመናቅ አያስቡም ከማለት ካልሆነ በፍጹም እውነተኛ አጀንዳ አይደለም። ለዚህም ነበረ ፊልድ ማርሻሉም ሌሎችም የመንግስት ባለስልጣናት ይሄ አጀንዳ ሊሆን አይችልም፣ መገንጠል የፈለገ አካል ማንኛውም አካል ኢትዮጵያ ህገ መንግስቷ ውስጥ አሁንም አላት፣ ተቀበልነውም አልተቀበልነውም ሊጋሊ ሊደረግ የሚችልን ነገር ወጣቶች የማስፈጃ ምክንያት አድርጎ ይዞ የሚቀርበው they are running out of agenda። የትግራይን ህዝብ እንደበፊቱ ጠርንፈው
እሳት ውስጥ መክተት የሚችሉባቸውን አጀንዳዎች ሞክረው ተጋልጠውበት የበለጠ ፍራክቸር እንደ ሶሳይቲ እነሱን ሊሸከም የሚችል የእነሱን ስልጣን ለማስከበር ሊሞት የሚችል ማህበረሰብ እንደሌለ ፕሩቭን ሆኗል። ለዛ ነው አሁን የመጨረሻ ካርዳቸው ሀገር እንሆናለን እንገነጠላለን የሚለውን ትርክት እየረጩ ያሉት ነው። ይህንን ነው የተናገርኩትና አይ ቲንክ ሪቫይዝ ነው ያደረኩት ኢን ጀነራል።